አስበው አቅደው ነበር እነ ዳኒ እነ ሜሪና ሩታ። እኔ ደግሞ ሀሳባቸውን ስለገባኝ ቀድሜ ልጅን ይዤ ወጥቻለሁ ማለት ነው። የሆነ መረጃ ስለደረሰኝ ነው ከነሱ በኩል ማለት ነው። እና አሁንም እኔ ላይ ሜሪና ላይ ማይሆን ሴራ እያሴሩብን ነበርና ያለኝ አማራጭ ልጅን ይዤ መሄድ ነበርና ምናልባት ይህንን ውሳኔ የወሰንኩበትን ምናምን ምክንያት በኋላ የምነግራችሁ ይሆናል። እንግዲህ ጡጦ ይዣለሁ፣ ገዝቼለታለሁ፣ ወተት በጥብጬለታለሁ፣ ምግብም እየተመገበ ነው እና ውስጥ ገብቼ በደንብ እነግራችኋለሁ። ሰርፕራይዝ ነው የሚታወቃቸው። እንዴት የለችም እንዴ? ሰርፕራይዝ ነግባ ደነገጥ። አይ ከሎሊ ጋር መሆን አይቼ ነው። ገና ነኝ። ይዛው ተቆጣጠሩ። ይህ ፍቅር ነግባ በጣም ልንጣት ልትወጡ ነበር። ደህና ነህ? ነገገው ና ገባ ቀበል ይህን እንደቀበል ኧረ ይዛለሁ። አላበኝ ነው የምልሽ። አላበኝ የእኔ በቃ ምንድን ነው? ያለሽ ልንወጣ ነበር እኮ ጌታ ልትወጡ ስትል ደረስኩ። ደረስክ? ደህና አብሺ እንዴት ነህ? ይቅርታ ልትወጡ ስትል እንግዲህ እንትን አልኳቸው። ግባሽ ቡጉ ወጥቶብኝ ቡግር አብቷል። ማን አባቱ ነው መቱኝ። ብሏል ደግሞ። እንዴት ነው ዛሬ? ዛሬ ከኔ ጋር ነው ያለው ከጠዋት ጀምሮ። ማርያም የምር ተፈቅዶልህ ወይስ እንዴት? እንዴት ተፈቅዶልህ? እንዴ ባይፈቀድልህ ሚስማርት ያረ ልጅ አይደል እንዴ? ልጅ ነው ግን የዋለው ማለት ግን ሙቀት አለ በጣም ታያውጭ ለኮፍያ ሙቀት በጣም አለ። እሺ ዳይ አማሽ ጌታ ቁጭ ነው ያልከው። እኔ ኮፒ ፔስት ነው ያልኩት። ጌታ እንኳን ይዘው መጣ ጌታ። ከዚህ በኋላ እዚህ ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው፣ ኧረ እባክህ በለው። የምሬን እኮ የቀለኮ መሰለኝ ሄድኝ። እዚህ ቤት ነው የምንኖረው። አትቀበል ማለት እዚህ ቤት ነው የምንኖረው። ጡጣም ተሸነፋለ ወታት በጠበቅኩለት ከዛ ምግብ ጀምሮ አላት። ቀን ሙሉ እንዴት ዋለ ካንተ ጋር ቂም እየጠባ እየበላ የምር ይበላል። ምን እንዳበላው ታውቂያለሽ? የሆነ እንትን የበቆሎ ዱቄት አለና ለልጆች ተብሎ የሚሸጥ እሱን በማንኪያ በጥብጬ ምናምን አበላሁት። ምግብ ጀመረ እኮ አባቴ። እንቅልፍ መጥቷል። እንቅልፍ ሌላ ተኛ የብርክና ቀሳሽ ራስተኛ ጡጦ ይጠባል። ልጁም አይጠባው ነገር የለም። እንዴት እንደሚጠባ ታይሽ? የእናቱ ጡት እንዲመስለው ማለት ነው። በሲስተም ነው ማጠበው። በሲስተም ነው ማጠበው። እንዴት እንቀበል ይሄ አባት ውድ ነው። እሺ ትንሽ አመሻሻው ለለጣ ተባለ። ኧረ ቆይ ይችላል ነው እንዴ ያለው እንዴት ነው ቀኑ እንኳን ተገባለው? ከሌላ የት ቤት ወይስ የምርክ ነው? እሺ ከዛስ ከዛ ማለት ከዚህ በኋላ እዚህ ቤት ነው የሚኖረው። እንዴት ሩታ ፈቅዳለች ነው የሰንገባ? ኧረ በቃ የሆነ ሴራ ምናምን ነገር አስበው የሆነ አቀራቅረው ምናምን ነገር ነበር እኔ ላይ። እሺ ከዛ እኔ ቀድሜያቸው ውጭ ላዝና ነው ትንሽ ለአንድ ሰዓት ያህል ከልጄ ጋር ለሆኑ ምናምን ነገር አልኳቸውና ይሽባቸው የለም ጠፈት አልኩባቸው። እውነት ጌታ ሴራ ምናምን ምን ማለት ነው እንዴ? ልጅ ላይ እንደዚህ ጤነኛ አይደለም እኮ። ስማ ሴራቸውማ እኮ ግልጽ ነው። ሴራ እንዳትሰማ
ነው ያለው። ምርህ ነው እውነት አብሮኝ ነው። አላለቀሰብህም? ምንም አላለቀሰም። ተኛ የሆነ ሰዓት አስተኛው። ከዛ ምግብ በላ። ምንድነው ሀሳብክ? በቃ ማይሩሌ ከዚህ በኋላ አብረን ነው የምንኖረው ማለት ነው። ማርያም በል እውነት የት ለትንሽ ጊዜ ማርያም በል ምን አፈቀበኝ ነው ደበረሽ? ኧረ እቀበላቸዋለሁ በደንብ እቀበላቸዋለሁ። ግን በዚህ ሰዓት ይሆናል እቀበላቸዋለሁ ማለት ምንድን ነው የሚል አባም ከልብህም ማለት ትይጻለች እኮ ነው። አትቀበይኝም ወይ ሲል እኮ ግራ ገብቶኝ ነው። አለበለዚያ ሩም ሊያስቀምጠው ነው እሷ እንዴት እንደዚህ ማስ መሆን የለበትም። ምንድን ነው ሀሳብክ? ሀሳቤማ እንግዲህ እኮ ነው በቃ ከዚህ በኋላ ገረቦታ ልጁ ሲጀምር እንቅልፉ መጥቶ መሰለኝ እንቅልፉ ብቻ ሳይሆን አያያዝህ ምናምን ጎበዝ ነው። ማርያም ትክክለኛ አባት ነክ የሚላ አላመንሽም እስከ ዛሬ ግን ስማኝማ አሁን አመት ቋንተ እኮ ሀሳቦች ግራ ነው የሚያጋቡት። እንዴት ከልብህ ነው? ከልቤ ነው እውነት እንዴት ከልቤ ነው? በደንብ እስክላመደው ድረስ 1 ሳምንት ያህል ወይ 4 ቀን 3 ቀን እዚህ ቤት አደረገው። ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይዤ እሄዳለሁ ማለት ነው። ሩታ የለችበት 4 ቀን ቤት ቁጭ እዚህ ምን ነው ይከብድሻል? ነው ለኔ መፈድ ሳይሆን እሱ እናቷ ታስፈልገው እንዴ ሰው እናቷ አለለት አይደል እንዴ? እናቱ ማርባትም ነው ፕሮሚስ ገብቼለታለሁ። አይጎዳብህም? አዎ ምግብ እናበላለን፣ ወተት እንደዚህ እየበጠበጥን አሁን ይሄ በጥቼለት እኮ ነው። አይ ጡጦ ለምዷል ማለት ነው። አዎ ጡጦ ለምዷል። ጡጦ ከለመደ አይ እንደዚህ የሚባል ምን ሲደውሉ አላነሳውም። የሆነ ሰዓት ስልክ የዘጋሁባቸው። እሺ በቃ አብርሃም ሀሳቦች እኮ ግሩም ነው። እና ከኔ ጋር ነው የሚቆየው? የምርክ ነው ማለት አይነት ሀሳብ ነው ያመጣሁት። ይወድሽ አይደለም ማርቲን፣ አንቺ በደንብ ነገሮችን ስላልተረዳሽ ነው። ሜሪና ዳኒ እኛ ላይ ብዙ ነገር እያሰቡ ነው እና ምናልባት ከዛ አንጻር ሊሆን ይችላል ያደረግከው። ስለነሱ እኮ አይደለም የሚል ህፃን ልጅ ነው ገና ነው እና ያስፈልገዋል። حبيبتي بشرتك ناشفة لا تحمليها. أشوفك شوي نقص السيراميدات يهدم حاجز البشرة وبالتالي يسبب جفاف شديد. لوشن الترطيب من سيرافي مدعم ب3 أنواع من السيراميدات المطابقة لبشرتك، يرمم حاجز البشرة خلال ساعة واحدة فقط ويرطب حتى 48 ساعة. السر في سيرافي. እንትን በለለት አይ ለምዷል። አሪፍ ነው እና ጭንቅላት መሰለሽ አስለምጆ እኮ ነው። ግን ምንም ቢሆን ሴት ያስፈልገዋል። ታውቃለህ? ሴት ያስፈልገዋል። ምግብ መስራት አትችልም ማለት ሴት ነሽ ብዬ ነው የመጣሁት አይደለም። እንደዛ ሳይሆን ብቻዬን ምናምን እንዳትለኝ ነው ያልኩት። ብቻዬን እኔ በቂ ነኝ ብለህ እንዳታስብ። ምግብ ማብሰሉ ምናምን አግዛለሁ፣ አስፈልግሃለሁ እያልኩኝ ያለሁት አንቺ ስላለሽ አይደለም። እንደዚህ መሆን የለበትም። አንተ ጋር መሆን ካለበት ከእሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ እነሱማ ምናልባት እስከ መጨረሻውም ልጁን ላለማሳየት እየጠነሰሱ ያሉት ነገር ሊሆን ይችላል። ማርታ እሱ በህጋዊ መንገድ እኮ መብቱ ነው። እሱ በቃሽ አባቴ በቃሽ። ስለዚህ ከዚህ በኋላ እኔ ጋር ነው ትመጣችሁ ወስነን የመጣሁ ለትንሽ ቀን እኮ ነው እስክንላመደው ድረስ ማለት ነው። ሊያስቸግረኝ ስለምችል ለትንሽ ጊዜ እስክንላመደው ድረስ አንቺ ጋር ሆነና ከዛ ራሴ ጋር ነው ማለት ነው። ችግር የለውም። ራሴ ጋር ማለት አንተ ጋር ማን አለ? 24 ሰዓት አብረው ትሆናለህ። ኧረ ምን ችግር አለ? ጥሩ ነው። ጊዜ እቀጥርለታለሁ። ከዛ በየሰዓቱ እየሄድኩ አገኘዋለሁ ምናምን። አጠገብሽ መሰለኝ። ስጠግቢ ያቀብሻለሁ እኮ እኔ ከዛ ከጠጣ በኋላ እንዲያገሳ እንደዚህ ትይዥና እንዲህ ሻወር ያገሳለሁ።
አስፈራ ነው እኮ ደግሞ በአባት ወጥቶ አባራ ለዛ ነው በአባት ወጥቶ